ዛሬ እንግዲህ ሁላችንም በጉጉት ስንጠብቀው የነበረው የሄሉ የእርግዝና ውጤት እውነት ነው፣ እርግዝናው ሐሰት ነው፣ እርግዝናው የሚለውን እንግዲህ ሁላችንም በጉጉት ስንጠብቅ ነበረ። ያ ብቻ አልነበረም ይህን ውጤት ሲጠብቅ የነበረው እኔ ከትናንትና ጀምሮ ማለት ነው። ትናንት ምሽት ቪዲዮ ከተቋረጠበት ሰዓት ጀምሮ ዛሬ ሄሉን በመፈለግ እግሬ ቀጥኗል ብላችሁ አታምኑኝም። የእውነቴን ነው ብላችሁ። ምክንያቱም ያ ብቻ አይደለም ቁርጡን ማወቅ ያለበት እኛም ቁርጣችንን ማወቅ ስላለብን ማለት ነው ቤተሰቦቼና እንደኔ በእርግጥ እግራችሁ ያልቀጠነ ሄሉን በመፈለግ የላችሁም ብዬ አላስብም። ምክንያቱም ሁላችሁም እንደኔ በጉጉት እንደምትጠብቁ ተስፋ ስለማደርግ ማለት ነው ቤተሰቦቼ። እንግዲህ ያው እውነት ነው የሄሉ እርግዝና ሐሰት ነው የሄሉ እርግዝና የሚለውን እንግዲህ ዛሬ ውጤቱ ይፋ ሆኗል ማለት ነው ቤተሰቦቼ። ሰላም ጤና ይስጥልን ውድ የተከበራችሁ የኔ የምትክዬ ዩቲዩብ ቻናል ቤተሰቦች እንዴት አመሻችሁ ነኝ የኔ ቅመሞች ማለት ነው። እንዲሁም ሄሉዬን የምትወዷት የምታከብሯት የእሷን ደስታ የምትፈልጉ ስታዝን አብራችሁ የምታዝኑ መልካም ልብ ያላችሁ በሙሉ ሰላማችሁ ጤናችሁ በዘት ይበልልኝ ካልኩኝ ያው ዋናው ነገር ለሰው ልጅ ጤና ነው ብዬ ነው እንግዲህ ሰላምታና ጤናን ያስቀደምኩት ማለት ነው ቤተሰቦቼ። በዚህ አጋጣሚ ወደ ዋናው ቪዲዮ ልግባ እንዳልናዘዝ ማለት ነው። ምክንያቱም ሁላችንም በጉጉት ስንጠብቀው የነበረ ነገር ስለነበረ ማለት ነው። ዛሬ እንግዲህ ያው ያቺ ልዩ የምትባሏ ያመጣችሁ ሀሳቡ ራሱ እንዲመጣላት እናንተ ሄሉ ትመርመር የሚለውን ሀሳብ ራሱ እኮ እሷ ናት የፈለገችው በነገራችን ላይ። ምክንያቱም ደግሞ ሄሉና ያብ እንዲለያዩ ስለምትፈልግ ያብን የራሷ ማድረግ ስለምትፈልግ ውስጧ ላይ ሴት ናትና ጥርጣሬ ያደረባት። በሄደችውም ጥርጣሬ ልክ እሷ ዛሬ አሸናፊ ሆናለች ማለት ይቻላል። ምክንያቱም ደግሞ የሄሉ እርግዝና ውጤት የውሸት ነው። እርግዝና ውጤት የውሸት ነው። ያብ አበደ አይገልጸውም። አበደ ተናደደ። ምክንያቱም እኔ ነግሬያቸዋለሁ። ያብም ወደ ሄሉ ሲመጣ ልጅ ስለሚፈልግ ነው፣ የልጅ ጉጉት ስላለው ነው። ሄሉም እርጉዝ ነኝ ብላ ያብን አሳምና ወደ ራሷ ከልዩ የወሰደችው እሱን ስለፈለገች ከልዩ ለመቀማት ስለፈለገች ልጅ ስለሚወድ ስላወቀች በዚች በደካማ ጎኑ ገብታ አርግዣለሁ በማለት ያው ለአንድ ቀንም ቢሆን ለትንሽ ጊዜም ቢሆን ከነበረችበት ድብርት አስወጥቷታል ቢባልም ያው ተመልሳ አሁንም ድብርት ውስጥ ገብታለች። እግሩ ላይ ወርቃለች። ያ ባንተ ልጅ ስለምትወድ ነው እርጉዝ ነኝ ያልኩት። ያ በእናት አትወደኝም ወይ? ባሳለፍ ነው ጊዜ ምን ማድረግ ነበረ? አንድ ቀንም ቢሆን ናፈከኝ። ያው ሄሉን ታቋታላችሁ። አለቀሰች፣ እግሩ ላይ ተንበረከከች። ያብ ግን በዚህ ቀርቶ በዚህ ብታርጅኝ ከዚህ በኋላ የማይሆን ነገር ነው፣ እንዴት እንደዚህ አይነት ስህተት ትሰሪያለች? በማለት እንግዲህ ያብ ተናዷል። በትክክል ነው ሄሉ ስህተት ነው የሰራችሁ። እኔ አልደገፍኩም በፊትም። ይሄ ስህተት ነው። ወንድን ልጅ በእንደዚህ አይነት መልኩ የራሳችሁ ማድረግ አትችሉም። በማልቀስ ራሴን አጠፋለሁ በማለት ክብርን ዝቅ በማድረግ ያዙኝ ልቀቁኝ በማድረግ በፍጹም ወንድን ልጅ የራሳችሁ ማድረግ አትችሉም። ሄሉ የመረጠችው መንገድ ስህተት ነው ብዬ ነው ማስበው። ባይሆን እንደኔ እርጉዝ ነኝ ብላ በውሸት እሱን ወደ ራሷ ከማድረግ ይልቅ ለራሷም ለሱም ጊዜ ሰጥታ ከወደዳትና ካፈቀራት የሚፈልጋት ከሆነ ያጠፋችውን ስህተት በይቅርታ እሷን ማስተካክላ እሱም ይቅርታ አድርጎላት ራሱን አዳምጦ የሚጠቅመውን ማናት ለሚስትነት የምትሆነው ማናት ለፍቅረኝነት የምትሆነው ብሎ ወስኖ እሱ ራሱ ጊዜ ወስዶ ወደ እሷ ቢመለስ እንጂ ሄሉ የወሰደችው መንገድ ትክክል አይደለም። በጣም ስህተት የሰራችው በጣም። ምክንያቱም ደግሞ ስትናገር እንደሰማሁት ያ በጣም ልጅ ይፈልጋል፣ በጣም ልጅ ይወዳል። ያ ነው ደካማ ጎኑን እንግዲህ አይታ በደካማ ጎኑ እንግዲህ አርግዤላለሁ ብላ የገባችው ማለት ነው ሄሉ ወደ ራሷ። እኔም አልፈርድባትም። በእርግጥ የመረጠችው መንገድ ስህተት ቢሆንም እሱን የራሷ ለማድረግ ነው፣ ግን ስህተት ነው። ባልፈርድባትም ስህተት ነው። ወንድ ልጅ በእንደዚህ አይነት መልኩ ምንም ብትፍጨረጨሪ፣ ምንም ብታለቅሺ፣ ምንም ያዙ ይልቀቁኝ ብትይ፣ የፈለገ ነገር ቢሆን በእንደዚህ አይነት በፈለገ ነገር ቢሆን ራሱ አምኖበት አፍቅሮሽ ወዶሽ ወደ አንቺ ፈልጎሽ ካልመጣ በስተቀር ወንድ ልጅ በእንደዚህ አይነት መንገድ የራስ ማድረግ አይቻልም። ትልቁ ስህተት ሄሉ ይሄ ነው። ዛሬ እንግዲህ ቤተሰቦች ያው ሁላችሁም፣ እኔ በተለይ በጣም ነበር በጉጉት ስጠብቅ የነበረው። በእርግጥ ውስጤ ነግሮኛል። እኔ ሄሉ እርጉዝ ነኝ ካለች ያለች ቀን ያወቅኩት ያብን የራሷ ለማድረግ እንደፈለገች እና ያንን ዘዴ እንደተጠቀመች እኔም ነግሬያችኋለሁ። ወዲያውን ያወቅኩት
ሴት ስትሆን እኮ ይገባችኋል። ግን ያው አንዳንዶቻችሁ ተከራክራችሁኛል። እኔ ወዲያው ስላወቅኩ አሁን ውጤቱ ውሸት መሆኑ አላስደነገጠኝም ብዙ የእውነቴን ነው። ምክንያቱም የጠበቅኩትም ያ ስለሆነ ማለት ነው። እና ሄሉ አሁንም ተመልሳ ተስፋ ቆርጫለሁ ባያብላለች። ሄሉዬ ክብርሽን ጠብቂ፣ ሴት ልጅ ነሽ። እንኳን ልጅን ተይና ክብርሽን አሳልፈሽ የሰጠሽው ሰው ነው አይደል? መቼም እርጉዝ ነኝ ብለሽ አልሹም። ምናልባት ክብርሽንም አሳልፈሽ ሰጥተሽዋል። ያ ነገር ስለተፈጠረ ይመስለኛል ዛሬ እርጉዝ ነኝ ያልሽው። ስለዛ አንቺነትሽና ሴትነትሽን፣ ማንነትሽን፣ የውስጥሽን ማንነትሽን ልጅ ከአንቺ አይደል እንደሚያገኘው ልጅ አንቺ አይደለሽ እንደምትሰጪው። ከልጅ በፊት እኮ አንቺ ትቀድሚያለሽ። መጀመሪያ ለአንቺ ክብር፣ ለአንቺ ፍቅር ይገባሻል ብዬ ነው ማስበው። የሚወድሽና ማይፈቅርሽ ከሆነ ዛሬም ጊዜ ስጪው፣ ለራስሽም ጊዜ ውሰጂ። ራስሽን ጠንካራ አርጊ፣ ንጥት ጽድት በይበት፣ በቃ ጀነን በይበት። የሚወድሽና የሚያፈቅርሽና ትክክለኛ ሴት የመረጠ ቀን ያወቀ ቀን ተመልሶ ወደ ህይወትሽ ይመጣል ብዬ ነው ማስበው። አሁንም ያዙኝ ልቀቁኝ ማለት አግባብ ነው ብዬ አላስብም። ደግሞ የዛን ቀን ያረግሽውን ከልዑል ጋር ምንድን ነው ሲልሽ ግልጹን ንገሪው። አንቺስ ለምን ዝም ትያለሽ? ለምን ታደባብሻለሽ? ምንም አላረግንም ከልዑል ጋር ምንም ግንኙነት የለንም ብቻ አለንም። ግልጹን ንገሪ። ወንድ ልጅ ነው። በቃ ይሄን ሲለኝ እያወራን ነበር እንዲህ ብለሽ አንቺም ግልጽ አላረግሽለትም። ወን እንዲቀና ፈልገሽውን አላቅም። ይሄም የሄሉ ስህተት ነው ብዬ ነው ማስበው። ግልጸኝነት ያስፈልጋል። አሁንም ቢሆን ያ በግር ላይ የሚያንበረክክሽ ነገር፣ የሚያስለቅስሽ ነገር፣ ተስፋ የሚያስቆርጥሽ ነገር የለም። እኔ ብዙ ጊዜ ብዬዋለሁ። እነዛን የመሰሉ እናትና አባትሽን እድሜና ጤና ይስጠልሽ። የሚወዱሽ ከሆነ ራሱ አምኖበት ከውስጡ ጋር ተማክሮ የሚያፈቅድሽ ከሆነ ይመለስ። ከዚህ ውጪ ሌላ ዘዴውንም ፈልገሽ ራሴን እንዲያደርጋለሁ ተስፋ ቆረጥኩ። ለምንድነው ተስፋ የምቆርጨው? እነዛን የመሰሉ ቤተሰቦች እያሉሽ ቤተሰቦች ምንም አይሆኑ። እሱ መጣ ቀረ። በቃ ያንቺ ቢሆን ደስ ይላል። ያንቺ ካልሆነ ደግሞ አሁንም ቢሆን ያንቺ አይሆንም። ሄሉ አይሆንሽም። በቃ ያብ እንዴ ልጅ ስለፈለገን ወደ አንቺ የተመለሰው ቢሆን ራሱ አሁን እንዲህ አንተን ፈልጌ ነው ስለምወድ ላጣ ስለማልፈልግ ነው ስትዩ እንኳን ይራራልሽ ነበረ። በእርግጥ ስሜቱን እረዳዋለሁ። እርጉዝ ነኝ ብለሽ በደካማ ጎን ያው ልጅ ስለሚወድ ብለሻል፣ ገብተሻል። ያ ስህተት ነው፣ ግን ቢሆንም ሊረዳሽ ይሞክር ነበር። ስለዛ የሚወድሽ ከሆነ ፈልጎሽ ይመጣል እንጂ አንቺ አትለምኝ፣ አትንበርከኪ፣ እግሩ ላይ አትውደቂ፣ አታልቅሽ፣ ያዙኝ ንቀቁኝ አትበይ። እንደ ሴት ክብርሽን ጠብቂ። ፍቅር ከባድም ቢሆን ይሄን ነው ማለት የምትችለው። ቤተሰቦች እናንተ የምትሉት ነገር ካለ